የመጀመሪያው ለምንድነው ይሄ ሰኔ 22 ተብሎ የወጣውን ቀን ማመን የሌለብን የሚለውን ኢሹ እናውራ። ምርጫው ከመደረጉ ከአንድ ወር በፊት ነው የእናንተ ፈተና እንዲካሄድ የታሰበው። አሁን የወጣለት ስኬጁል ቴንታቲቭ ነው ወይም ጊዜያዊ ስኬጁል ነው። ቋሚ ስኬጁል አልወጣለትምና የምር ሰኔ 22 ነው ወይ የምትፈተኑት? እውነተኛው ቀን መች ነው የሚሆነው? ታውቃላችሁ ማትሪክ ላይ የሚያልፈውና የሚወድቀውን የሚለያየው አንድ መስመር ቢኖር ምን ያህል አጠናህ የሚለው ጉዳይ አይደለም፣ የታይሚንግ ጉዳይ ነው። የተሰጠን ታይም ምን ያህል ተጠቀምክበት የሚለው ጉዳይ ነው። ሰኔ ውስጥ 22 ቀን አላችሁ፣ ግንቦት ሙሉ 30 ቀን አለ። 52 ቀን ድፍን ለሪቪዥን ትጠቀሙበታላችሁ ማለት ነው። አሁን 12ኛ ክፍል ከምንማረው ትምህርት ጋር ከምንፈተለው ሞዴል ኤግዛም ጋር እንዴት አድርጌ ነው ቀድሜ ለማትሪክ ማንበብ መዘጋጀት የምችለው? የምር እንዳልከው ሚያዝያ መጨረሾቹ አካባቢ ፈተናው ሊሆን የሚችልበት እድል ካለ ከአሁኑ መዘጋጀት ይኖርብኛልና በምን መልኩ የ12ኛ ክፍል ትምህርትን እንዲሁም አሁን ላይ የሚሰጡ ሞዴል ኤግዛሞችን እኔ ከማጠናው ለማትሪክ ከሚሆነኝ ዝግጅት ጋር እንዴት አድርጌ ላመጣጥ ነው የምትሉ ከሆነ እንኳን ወደ ክላስ ኦፍ ቤክ ዩቲዩብ ቻናል በሰላም መጣችሁ። ከአንድ ወር በፊት የእናንተ የ2018 ማትሪክ ኤግዛም ተፈታኞች ልክ ከዚህ በፊቱ እንደተፈተኑት የማትሪክ ኤግዛም ተፈታኞች በሐምሌና በሰኔ ወር ላይ አይሆንም የሚል መረጃ አናውንስ አድርጌ ነበር። በዛ ቪዲዮ ብቻ ከ2500 በላይ የሚሆኑ አዲስ ሰዎች ይህን ቻናል ተዋውቀውታል። በእርግጥ ለምንድነው ይህን ቻናል የተዋወቁት? በዚህ ዙሪያ አዲስ ኢንፎርሜሽን ከኔ የጠበቃችሁ እንደሆነ አውቃለሁ። ይኸው ዛሬ ሰዓቱ ደርሶ በዚህ ሰዓት ተገኝቻለሁ። ይሁንና የትምህርት ሚኒስቴር ሰኔ 22 ነው የሚደረገው የ2018 ኢንትራንስ ኤግዛም የሚል አናውንስመንት ቢያወጣም እንኳን አንዳንድ ኢሹዎች ግን ነገርየው ሊያስቀይሩት እንደሚችሉ፣ መፈተኛ ቀኑን ሊያስቀይሩት እንደሚችሉ ግልጽ ነው። እስካሁን በምናውቀው የሀገራችን ኬዝ ፖለቲካዊ ምርጫ ይሄ ቀን ላይ ነው የሚሆነው ተብሎ በሚወሰንበት ሰዓት ከዛ በፊት የሚደረጉ እንደ ሀገር የሚደረጉ ናሽናል ኤግዛሞች ካሉ እንዲሁም የተለያዩ ጉዳዮች ሲኖሩ ቀደም ተብሎ ወይ ዘግየት ተብሎ እንዲደረጉ ይደረጋል። አሁን የወጣለት ስኬጁል ቴንታቲቭ ነው ወይም ጊዜያዊ ስኬጁል ነው። ቋሚ ስኬጁል አልወጣለትምና የምር ሰኔ 22 ነው ወይ የምትፈተኑት? እውነተኛው ቀን መች ነው የሚሆነው? እስከዛው ግን እንዴት እያደረግን ታይማችንን ማኔጅ እናድርግ የሚለውን ጉዳይ ዛሬ በዚህ ቪዲዮ ታገኙታላችሁ። እስከ ቪዲዮ መጨረሻ አብራችሁኝ እንድትቆዩ ጋበዝኩኝ። አብራችሁኝ ቆዩ። የመጀመሪያው ለምንድነው ይሄ ሰኔ 22 ተብሎ የወጣውን ቀን ማመን የሌለብን የሚለውን ኢሹ እናውራ። ማመን የሌለብን ምክንያት እንደ ሀገር የሚነሱ ኬዞች በሚመጡ ጊዜ ኤግዛክት የሆኑ ዴቶች አይታወቁም። አይደለም መቼ ነው የናሽናል ኤግዛም የሚሆነው የሚለው ቀርቶ ምርጫው ራሱ የሚካሄድበት ቀን በተባለበት ቀን ላይሆን ይችላል። ምርጫው ወደ ሐምሌ እንደሚገባ ፈተናው ደግሞ ወደ ሰኔ 22 አካባቢ እንደሚጠጋ ነው ትምህርት ሚኒስቴር አናውንስ እያደረገ ያለው። መጀመሪያ ላይ ለምንድነው ሐምሌ ውስጥ አናውንስ ያደረገው? ከዛ በኋላ ለምንድነው ሰኔ ላይ አናውንስ ያደረገው? ከዚህ በኋላስ ምን ብሎ አናውንስ ያደርጋል? አይታወቅም። ሀገራዊ ምርጫ ሀገራዊ ኬዞች ሲመጡ በጣም ትርምስምሱ ይወጣል። የ2012 የኢንትራንስ ኤግዛም ተፈታኝ የነበሩ ተማሪዎች ልክ ኮሮና ቫይረስ ሀገሪቷ ውስጥ ሲንሰራፋ ቀጥታ የተደረገው ነገር ምንድነው? ሰኔ ላይ ይፈተኑ የነበሩ የ2012 ኢንትራንስ ተፈታኞች ከየካቲት 29 እስከ መጋቢት 2 2013 እንዲፈተኑ ነበር የተደረገው። እንደ ሀገር ደረጃ የመጡ ስጋቶች፣ እንደ ሀገር ደረጃ የመጡ ችግሮች ወይም ጥሩ ነገሮች ቅድሚያ የሚሰጣቸው ለዛ ሀገራዊ ጉዳይ እንደመሆኑ መጠን ልክ ያ ነገር በሰላም እስካላለፈ ወይ ደግሞ ትክክለኛ ቀን ተቆርጦለት በዚህ ቀን ነው የሚሆነው ከተባለ በኋላ ሌሎች አጠራጣሪ ነገሮች እስካልተገኙ ድረስ በተባለለት ቀን ይቀጥላል። ግን ደግሞ እንደ ሀገራችን ሰሞነኛ ሁኔታ እንደ ሀገራችን እንደተለመደው ሰላማዊ ሁኔታ ግን ስናየው ምርጫውን መች ይሁን መች የሚባለው ነገር እጅግ በጣም ጥያቄ ውስጥ የሚገባ ነገር ነው። እናንተ የ2018 የአሁኑ ተፈታኞች ምርጫው ከመደረጉ ከአንድ ወር በፊት ነው የእናንተ ፈተና እንዲካሄድ የታሰበው። ማን ያውቃል ከምርጫው በኋላ እንደሚራዘም? ማን ያውቃል ከተወሰነለት ከሰኔ 22 በፊት ፈተናው እንደማይሆን? እንደ ተማሪ መች ነው የምፈተነው ብላችሁ ከምትጠይቁኝ፣ መች ነው የምፈተነው የሚለውን ከምትጨነቁ፣ መች ነው የምጀምረው የሚለው ላይ ብታስቡበት ከአሁኑ እጅግ በጣም ከወዲሁ መጠቀም ትችላላችሁ። ታውቃላችሁ ማትሪክ ላይ የሚያልፈውና የሚወድቀውን የሚለያየው አንድ መስመር ቢኖር ምን ያህል አጠናህ የሚለው ጉዳይ አይደለም፣ የታይሚንግ ጉዳይ ነው። የተሰጠን ታይም ምን ያህል ተጠቀምክበት የሚለው ጉዳይ ነው። አንዳንድ ሰው እኔ እኮ ለማትሪክ በሁለት ወር ብቻ አጥንቼ ነበር የተዘጋጀሁት ይላል። አንዳንድ ሰው ደግሞ እኔ እኮ ለማትሪክ ቀድሜ ከ11 ወር በፊት ጀምሬ ራሱ ውጤቱ አልመጣልኝም ይላል። የቀኑ መርዘም ወይም ደግሞ ቀድማችሁ ብዙ ማንበብ አይደለም ማትሪክን ጥሩ እንድታልፉ የሚያደርጋችሁ። በእርግጥ አንድ ወርም ቀረ 15 ቀንም ቀረ የፈተናዎቹን ስትራቴጂዎች ያወጣት ስርዓታቸውን የምታውቁ ከሆነ በደንብ አድርጋችሁ ፈተናውን መመለስ ትችላላችሁ። ከዛ በዘለለ ግን ለቅድመ ዝግጅት የምትወስዷቸው ጊዜያቶች ብቻቸውን እናንተን አይለውጣችሁም። ስለዚህ መች ነው ፈተናው በእርግጠኝነት የሚውልበት ቀን ተብሎ ከመጠየቁ ይልቅ አይኖ እንዴት እንደሚያስጨንቅ አይኖ የሆነ ጊዜ ላይ መጥተው 2 ወር የቀራችሁ እንደዚህ ቢሉ ሊያስደነግጥ እንደሚችል አውቃለሁ። ውስጣችን እርግጥ ያለ ነገር ይፈልጋል። ሪስክ መውሰድ ስለማይፈልግ ነው ጥያቄ የምትጠይቁት። ግን ሪስክ መውሰድ ካልፈለጋችሁ አለመውሰድ ያለባችሁ ባለማጥናታችሁ ላይ እንጂ
የፈተናው ቀን በመረጋገጥ ባለመረጋገጡ ላይ መሆን የለበትም። አሁኑኑ ጀምሩ ራሱ እያልኩ ይኸው 2 ወር ሞላኝ። ፒኤስፒ ወይም ፐርሰናል ስተዲ ፕሮግራም እኛ ጋር የተመዘገቡ ልጆች በዚህ 2 ወር ውስጥ የ10ኛ ክፍልን እያጋመሱት ይገኛሉ። እናንተ የት ነው ያላችሁት? ያላችሁበትን ቦታ ወስኑ። አፕሊኬሽን ገዝተህ ሊሆን ይችላል ለመጠቀም። ያ አፕሊኬሽን ጠቅመዋል አይታወቅም። ጠቅሞም ከሆነ በደንብ አድርገህ ግፋበት፣ አርፈ በደንብ አጣ። ካልጠቀመም የራስን መንገድ ቀይሰ ስትራቴጂን አውጥተ በግሩፕ ከሆነ በግሩፕ ማጥናት ካለብህ ነው፣ ለብቻ ከሆነ ለብቻ ማጥናት ካለብህ ነው። እጅግ በጣም ብዙ የሚባሉ ስትራቴጂዎች አሉ ጥናት ላይ። በሌላ ጊዜ በሌላ ቪዲዮ በደንብ አድርጌ በስፋት እመጣበታለሁ። ለአሁን ግን በጣም ሰጀስት ላደርጋችሁ የምፈልገው ነገር የቀኑን ነገር ተዉት። የቀኑን ነገር እጅግ በጣም አጠራጣሪ ነው። እኔ ሚያዝያ መጨረሻዎቹ ወደሚለው ልቤ ስቲል ያደላብኝ ቀኑን ሪስክ መውሰድ ስለማልፈልግ ነው። ሪስክ መውሰድ ካልፈለጋችሁ ከአሁኑ ጀምራችሁ ብትጨርሱ እስከ ሚያዝያ እንኳን ባለው በትንሹ ብትጨርሱ፣ ምናልባት ሚያዝያ ላይ እንኳን ፈተናው ባይሆንና በተያዘለት ስኬጁል እንደው ቢባል ሰኔ 22 የምትፈተኑ ከሆነ ሚያዝያን እርሱት። እሺ ግንቦትና ሰኔ የሆኑ የተወሰኑ ቀናቶች ይኖራቸዋል። ሰኔ ውስጥ 22 ቀን አላችሁ፣ ግንቦት ሙሉ 30 ቀን አለ። 52 ቀን ድፍን ለሪቪዥን ትጠቀሙበታላችሁ ማለት ነው። በዛም ማለት በዚህ ፈተናችሁ ሚያዝያ ላይ ሊሆን እንደሚችል ያሉትን ሰፊ እድሎች በማሰብ ያሉትን ሀገራዊ ሁኔታዎች በማሰብ ከአሁኑኑ ያልጀመራችሁ ጀምሩ ልላችሁ ፈልጋለሁ። ስትጀምሩ ታዲያ መመልከት ያሉባችሁ ጉዳዮች አሉ። አሁን 12ኛ ክፍል እንደገባችሁ ሞዴል በሞዴል ቴስት በቴስት እንደሆናችሁ አውቃለሁ። አሁን 12ኛ ክፍል ከምንማረው ትምህርት ጋር ከምንፈተለው ሞዴል ኤግዛም ጋር እንዴት አድርጌ ነው ቀድሜ ለማትሪክ ማንበብ መዘጋጀት የምችለው? የምር እንዳልከው ሚያዝያ መጨረሻዎቹ አካባቢ ፈተናው ሊሆን የሚችልበት እድል ካለ ከአሁኑ መዘጋጀት ይኖርብኛልና በምን መልኩ የ12ኛ ክፍል ትምህርትን እንዲሁም አሁን ላይ የሚሰጡ ሞዴል ኤግዛሞችን እኔ ከማጠነው ለማትሪክ ከሚሆነኝ ዝግጅት ጋር እንዴት አድርጌ ላመጣጥ ነው የምትሉ ከሆነ ሁለቱንም ስትራቴጂካሊ ኮምባይን ማድረግ ይኖርባችኋል። ዝም ብላችሁ ለሞዴል ኤግዛሙ ብቻ የምታነቡ ከሆነ ሞዴል ላይ የተቆነጣጠቡ እውቀቶች ነው የሚኖራችሁ። እነዛ ጥያቄዎች ዳይሬክትሊ ፈተና ላይ እስካልመጡ ድረስ የመመለስ እድላችሁ ያን ያህል ነው። ግን አእምሯችሁን በጣም ፕራክቲካል ታደርጉታላችሁ። ብዙ ጥያቄ መስራት እንዲለምድ ስለምታደርጉት ዝም ብላችሁ የ12ኛ ክፍል ትምህርት ላይ ፎከስ እያደረጋችሁ ሞዴል ኤግዛም ብቻ በመጣ ቁጥር የምታጠኑም ከሆነ ራሱን የቻለ ጉዳት አለው። ምክንያቱም የሆነ ወጥ የሆነ አጠናን ስርዓት ስላለመዳችሁ ከ9 ተነስቶ እስከ 12 ያለውን ወጥ የሆነ ያጠናን ስርዓት አእምሯችሁ ስላለመደ ቁንጽል እውቀት ነው የተለያየ ቦታ የሚኖረው። ያን እውቀት ራሱ የቃረመው ወይም ያካበተው ከየት ነው? ከተለያዩ ፈተናዎች ውስጥ ከምታገኙት መልስ ወይም ከመልሱ ስህተት ከኮሬክሽኑ ነው እያወቃችሁት የምትመጡት። አይ ሞዴል ኤግዛሞቹን ደግሞ ትቼ አርፌ ለማትሪክ ላንብብ ዝም ብዬ ላንብብ የምትሉ ከሆነ ደግሞ አእምሯችሁ ፕራክቲካል ነገርን እየለመደ አይመጣም። እንዴት ነው ጥያቄዎች የሚሰሩት የሚለውን ጉዳይ፣ ፈተናው በምን መልኩ ሊመጣ ይችላል የሚለውን ጉዳይ ዝም ብላችሁ ሳታውቁት እውቀት ብቻ ነው እያጋበሳችሁበት የምትሄዱት። ያ ደግሞ መሆን የለበትም። ሞዴል ኤግዛሙ መፈተናችሁ ለበጎ ነው። እኛ ማድረግ ያለብን ነገር ምንድን ነው? አንዳንድ ወንድ ተማሪዎች እኔ ቀን ስራ ስራለሁ ብሎኛል። አንዳንድ ሴት ተማሪዎች ደግሞ ቤተሰቦቼን አግዛለሁ። ከዚያ 12ኛ ክፍል ትምህርት አለ። ስፖርት ደግሞ ጂም ይሄዳሉ። አንዱ ደግሞ የቅዳሴ ትምህርትም እንደዚሁ ይማራሉ። አንዷ ደግሞ ቁርአንም እንደዚህ። ብዙ ያላችሁኝ ያላችሁ የቀን ስኬጁላችሁ ቢወጣ 24 ሰዓቱ አይበቃችሁ። ምክንያቱም ኦልሞስት ወደ 9 ሰዓት ምናምን የሚሆነውን ትምህርት ቤት ውስጥ ነው ጨርሳችሁ የምትመጡት። ከ2 እስከ 10 ምናምን ያለው ያን ሰዓት ጨርሳችሁ ከመጣችሁ በኋላ ባላችሁ በቀረው ሰዓት ላይ በቀረው ወደ 14 ምናምን በሚሆነው ሰዓት ውስጥ የትኛውን ሰዓት ለእንቅልፍ፣ የትኛውን ሰዓት ለ12ኛ ክፍል ትምህርቱ ወይም ለሞዴል ኤግዛሙ፣ የትኛውን ሰዓት ደግሞ ሙሉ ለሙሉ ለማትሪክ ልዘጋጅበት፣ በየትኛው ሰዓት ቤተሰቦቼ ልርዳ፣ በየትኛው ሰዓት የቀን ስራ ልስራ የሚለው ጉዳይ አእምሯችሁ ውስጥ እጅግ በጣም መጨናነቅን ሊያመጣ ይችላል። ግን ታይማችሁን እንዴት ማኔጅ ማድረግ እንደምትችሉ ማታውቁበት ከሆነ ፈተናው ላይ እጅግ በጣም ትልቅ ችግር ሊያጋጥማችሁ ይችላል። ከፈተናው ላትሆኑ ትችላላችሁ። ከራሳችሁ ሌሎች ካሰባቻቸው ከቀን ስራችሁ ከሆነ ጉዳይ ላትሆኑ ትችላላችሁ። እንደ ድሮ ቤተሰብ ማገዝ የምትችሉ ከነበር አሁን ማገዝ ላትችሉ ትችላላችሁ። ከሁሉም ካለ መሆን ይልቅ ቢያንስ ከአንዱ ቤስት ሆኖ መሆን ይሻላልና እንዴት አድርገን ታይማችን ማኔጅ እናድርገው የሚለውን አሁን እናወራለን። የመጀመሪያው ሞዴል ኤግዛም ስትፈተኑ እንደ ሪቪዥን ቱል ውሰዱት። ልክ እንደ ክለሳ የሆነ ኢንስትሩመንት አድርጋችሁ ውሰዱት። ሞዴል ኤግዛሙን ፐርፌክትሊ ድፍን አድርጎ ማምጣትን አትጠብቁ። አንድ ነገር ሞዴል ሲባል ምን ማለት ነው? የዋናው ነገር የኦሪጂናሉ ነገር ሪፕሬዘንታቲቭ ወይም ተወካይ ማለት ነው አይደለ? የማትሪኩ ተወካይ ሞዴሉ ነው።
ሞዴል ላይ እናንተ ፕራክቲስ ስታደርጉ እንደ ክለሳ ነው የሚሆነው። ምን እያልክ ነው? እኔ ለራሴ ጥናት ገና አልጀመርኩም ምኑን ነው የምከልሰው ትሉ ይሆናል። ግን ክለሳ ያልኩት ምንድነው? ምንም ቢሆን እስከዛሬ ባታስታውሱም አላግጣችሁ እንኳን ብትማሩ በስርዓት አድርጋችሁ እንኳን ብትማሩ የሆኑ ተርሞችን የሆነ ነገር ታውቃላችሁ ከ9 እስከ 12 የመጣችሁበት ላይ በዛ ነው ሞዴል ኤግዛም የሚወጣው። እንዴት አድርጋችሁ ጥያቄ መስራት እንዳለባችሁ ምናምን ከስተታችሁ የተማራችሁ ትመጣላችሁ። ኢቭን በጣም ደጋግማችሁ ሞዴል በወሰዳችሁ ቁጥር የዋናው ፈተና የኢንትራንስ ፈተናው ስታይሉ እየገባችሁ ይመጣል። ስለዚህ እሱም በደንብ መስራት ሞክሩ ነው ሌላ የፈለኩት። ምንድነው ለሞዴል እርግጥ አድርገህ በቃ ያለህን ሁሉ ሰጥተህ አንብብ ልል አልፈልግም። ለምሳሌ ፊዚክስ ከ9ኛ ክፍል 2 ቻፕተር የመጀመሪያዎቹ ዋንናቱ ከዛ 10ኛ ክፍልም እንደዛ ዋንናቱ 11ኛ ክፍል ምናምን ያለ የመጀመሪያዎቹ ዩኒት ከየአራቱም ግሬድ አድርጎ የመጀመሪያ ሞዴል ሊያመጣልህ ይችላል። ለሌሎችም እንደዛው ለማትስ ለኢኮኖሚክስ ምናምን እንደዛ አድርጎ ሊያመጣ ይችላል። ሁሉንም እኩል አታነብም። ለምን አትለኝም? በደንብ አድርገህ የምታየው ከሆነ የ9ኛና የ11ኛ ክፍል ሞር የመመሳሰል አይነት ሂደት አላቸው። ሞር ብሮድ የሚሆነውን ቀድመህ ብታነብ አሪፍ ነው። ልክ አማራጭ የምታጣ ከሆነና ሞዴል ፊት ለፊት ከደረሰብህ እዚህ ጋር ደግሞ ለማትሪክ እየተዘጋጀ ከሆነ ዩኒቶቹ በጣም የሚመሳሰሉ ከሆነ ከፍተኛ ግሬድ ያለውን አንብበው ሌላውን ትተህ። ለምሳሌ 9ኛ ክፍል ላይ የመጀመሪያው ፊዚክስ ፊዚካል ኳንቲቲስ፣ ሁለተኛው ደግሞ ዩኒፎርምሊ አክሰለሬትድ ሞሽን ቢሆን ምሳሌ ነው። 11ኛ ክፍል ላይ ደግሞ ስትመጡ እንደዛው ፊዚክስ ኤንድ ኔቸር ምናምን፣ ሁለተኛ ደግሞ ሞሽን ኢንቱ ዳይሜንሽን ምናምን ቢሆን አስቡት የ9ኛ ክፍል ጋር ያለውን 11ኛ ክፍል ጋር በስፋት ነው የምታገኙት። ያን ከማነብ ይልቅ የ11ኛ ክፍሉን በደንብ አንብቤ ሞዴል ኤግዛሙን በቀላሉ ፈተነው ይሻለኛል ሁሉንም አንድ ላይ ከማነብ። ምክንያቱም ኦልሬዲ ለማትሪክ ከስር እየተዘጋጀው ስለሆነ ከስር የ9 10ን እያነበብኩ ልመጣ ስለሆነ ያን ይደርስበታል። ሞዴል ፈተናችሁ ፊት ለፊት ሲሆን ፎከስ ማድረግ ያለባቸው 11 እና 12 ላይ ነው። በቀን ቢያንስ እንደው ቢያንስ በቀን ለአንድ ሰዓት ያህል ለማትሪክ ፕሪፔር የሚያደርጋችሁን የሆነ ነገር ማድረግ ይኖርባችኋል። ለምን ነገ አይሆንም ሞዴል ኤግዛሙ ዛሬ ቢያንስ በቀን አንድ ሰዓት ሰጣችሁ ፎከስ ማድረግ ይኖርባችኋል። ለማትሪክ ማንበብ ያለባችሁ ነገር ላይ ማንበብ አለባችሁ። ከዛ በየቻፕተሩ በደንብ አድርጋችሁ ጥያቄዎችን ስሩ። ያ ቻፕተር ገብቶኛል አልገባኝም የሚለውን ለማወቅ በየቻፕተሩ በደንብ አድርጋችሁ ጥያቄ ስሩ። ሾርት ኖት ማውጣት ያሉባችሁ ሳብጀክቶች ከሆኑ ደግሞ ሾርት ኖታችሁን አታርዝሙት ማለት ነው። አታርዝሙት፣ በጣም በማይረሳ መልኩ አዘጋጁት። ፕላስ በብጫቂ ወረቀት ምናምን ባታስቀምጡት የሆነ ፎልደር ቢኖራችሁ የሆነ ሰዓት ላይ ስትጨርሱ እንዳልኩት ነው። አሁን ሚያዝያ ላይ ለመጨረስ ነው ግባችን። ሚያዝያ ላይ ስንጨርስ ምናልባት እንኳን ሚያዝያ ላይ ቁጭ ስንል አይ ሰኔ ነው እኮ እንደተባለለት ነው በቃ ሰኔ ነው ፈተናው እንኳን ቢባል ባለን በሚቀሩን በ50 ምናምን ቀናት ውስጥ ያስቀመጥናቸውን ሪቫይዝ ለማድረግ እንዲመቸን የሆነ ፎልደር ነገር ብታዘጋጁለት እጅግ በጣም እንደዚህ አድርጋችሁ የምታጠኑ ከሆነና ሚያዝያ ላይ የምትጨርሱ ከሆነ ጁን መጨረሻ ላይ ጠብቀው ጁን 29 ነው ሰኔ 22 ማለት ጁን 29 ነው። ያን ሰዓት ጠብቀው የተዘናጉ የነበሩ ተማሪዎች በጣም በሚጣጣሩበት ሰዓት እናንተ ክለሳው ላይ ናችሁ ማለት በምርጫው ምክንያት ቁርጥ ያለለት ቀን አለመታወቁን እንደሚገርም ኦፖርቹኒቲ መውሰድ እንጂ ምንድነው የሚያሰጋው? ምንድነው የተለየ ፍርሃት ውስጥ የሚከተው? ከአሁኑ ገና እኮ ጥቅምት ላይ ነው ያለነው። ከአሁኑ ሰፊ የሆነ ጊዜ አለ። ለምን ይሄን ቪዲዮ የካቲት ላይ አታዩም? ሰፊ የሆነ እኮ ጊዜ አለ። የካቲት አለ፣ መጋቢት አለ፣ ሚያዝያ አለ። ቅድም ብያቸዋለሁ። በሁለት ወር ብቻ ጥናት አጥንተው የተሻለ የሆነ ውጤት ያመጡ ልጆች አሉ። እኔ ማንኝና ነው ቀድሜ 8 ወር እየቀረኝ የማነበው የምትለኝ ከሆነ ቀኑ አይታወቅምና ያለህ ቀን 6 ወር ብቻ ልትሆን ትችላለች። አሁኑኑ ታይምህን ማኔጅ አድርገህ ጀምር። ይሄ የኔ ሰጀሽን። እንዴት አድርጌ ነው አክሽን ፕላን ማዘጋጀት የምችለው? ይሄ ተግባራዊ የሚሆን ፕላን እንዴት አድርጌ ነው ላዘጋጅ የምችለው የሚለውን ስቴፕ ባይ ስቴፕ በደንብ አድርጌ ልከፋፍልላችሁ። የመጀመሪያው የራስን ታርጌት አስቀምጥ። አፕሪል ላይ ነው ፈተናዬ። የፈለገው ይባል ምንም ቢሆን ከአፕሪል አይከፋም ነው የኔ ሐሳብ። ምንም ቢሆን ከአፕሪል ወደዚህ አይመጡባችሁም። እስከ አፕሪል ግን ይጠበቃል። አፕሪል ሚንስ ሚያዝያ። ስለዚህ ሚያዝያ ነው የኔ ፈተና። ሚያዝያ መጨረሻዎቹ ጋር ሚያዝያ 22 አድርገው ሰሩ። ሰኔ 22 አይደል ተባለ፣ ሚያዝያ 22 አድርገው ሰሩ። ለአእምሮ ሁሌ እንደዛ ነገር ነው። የሆነች ወረቀት ላይ ሚያዝያ 22 እንደሆነ ፈተና አድርገህ ግድግዳ ላይ ለጥፈው። ሁሌ ስታየው ሰዎች አይኖ ሰኔ 22 ላይ እንደሚሉ ለአንተ ግን ሚያዝያ 22 ነው ፈተና። ችግር የለውም ባትጠቀም እንኳን አትጎዳም። እርግጠኛው ደግሞ ነገር ሙሉ ለሙሉ ነው የምትጠቀመው። ትርፍ 2 ወር ነው የምታተርፈው። በዛ ውስጥ ያነበብካቸውን ነገሮች ሪቫይዝ አድርገህ ጥያቄን ሰርተህ ከፈለክ ደግመህ ሌላ ነገር እያየህ የጠፉን ትምህርቶች ሜሞራይዝ እያደረክ የከበዱን ትምህርቶች ላይ ፎከስ እያደረክ በደንብ መቀጠል ትችላለህ። ስለዚህ የሆነች ግድግዳ ላይ ለጥፈውና ምን ያህል ወራት ይቀሩሃል፣ ከምን እስከ ምን ያህል ወራት ሙሉ የ4 ዓመቱን መጨረስ ይኖርብሃል ምናምን የሚለው ከምን እስከ ሚያዝያ ወር ደግሞ ባለው ጥያቄ ሰርቼ ሪቫይዝ አድርጌ እጨርሳለሁ የሚለው የሆነ ታርጌት ታስቀምጥለት የራስህ። በሁለተኛ ደረጃ ደግሞ ማድረግ ያለብህ ነገር ምንድነው? ሳምንታዊ የሆነ ታይም ቴብል አዘጋጅ። ታይም ቴብሉ ምንድነው? ለምሳሌ በዚህ ሳምንት ይሄን ነገር አኮምፕሊሽ ለማድረግ ዲቴል በየቀኑ ዛሬን አጥንቼ ምናምን
አይሆን ለምሳሌ ዛሬ አጥንቼ ምናምን ከሆነ መሀል ላይ ቴስት ሲገባ መሀል ላይ ሞዴል ኤግዛም ምናምን ሲገባ አጋጣሚ ለሱ ትኩረት ስታደርጉ እዚህ ጋር ባወጣችሁት መሰረት ፕላኑ እያመለጣችሁ ስለሚመስላችሁ ራሱ ያወጣችሁት ፕላን ጠላታችሁ ነው የሚሆነው። ትጠሉታላችሁ፣ በጣም ነው የምትጠሉት። ስለዚህ በአንድ ሳምንት ውስጥ እቺን አቺቭ አደርጋለሁ። ለምሳሌ ፒኤስፒ እኛ ጋር ሲመጡ ገና በመጀመሪያው ሳምንት ውስጥ ማትስ ጨረሱ፣ አለቀ። በ7 ቀን ውስጥ ማትስ ጨርሰዋል። ምን ያህል ደስታ እንደነበረ እነሱ ጋር ማለት ነው። ኢነርጂያቸው ውስጥ ያደረገው ከ7 ቀን ውስጥ ማትስ እንደጨረሱ ሲያውቁት ነው። ከዛ ሲሉ ሲያዩት በ24 ቀን ውስጥ የ9ኛ ክፍል ሙሉ ጨረሱ ማለት ነው። አንድ ወር ጀምሮ ሳያልቅ ላይክ መስከረም ብሎ ጥቅምት ብሎ ሳይገባ የአንድ ግሬድ ሳብጀክትን ጨርሰውታል። በጣም ነው የቀለላቸው ለአእምሯቸው። ምክንያቱም ገና ይቀራቸዋል 8 ወር፣ ግን ገና የሆነው አጀማመራቸው የተጀመረበት መልኩ በየቀኑኛ ዴይሊ ፕሮግራም ለነሱ የምንልክበት መንገድ እነሱ ቅር ከማውጣት አእምሯቸው እንዲያርፍና አርፈው ቀጥ ብለው እንዲያጠኑ ምናልባት በስተጓዳኝ ሊያነቡት ወይም ፎከስ ሊያደርጉበት የሚገባው ሞዴል ኤግዛማቸው ብቻ ሆኖ የማትሪካቸውን ሸክም ከኛ ጋር ተገላግለውት እየሄዱ ስለሆነ ፕላኑ በደንብ ወጥቶላቸው በአጭር ጊዜ የሆኑ ግሬዶችን ሰክሲድ እንዲያደርጉ ከወዲሁ አድርጓቸዋል ማለት ነው። ከሚያስቡት ጊዜ ባነሰ መልኩ ትምህርቶቹን ቀድመው እንዲጨርሱ ይረዳቸዋል ማለት ነው። ስለዚህ እናንተ በዚህ ሳምንት ውስጥ ለምሳሌ የግሬድ 10 ይሄን መጨረስ አለብኝ ካልክ ይሄን መጨረስ አለብኝ። ያቺን አስቀምጠህ ለምሳሌ ከሰኞ እስከ ሮብ ሞዴል ኤግዛም ቢኖርህ እና በደንብ ካላነበብክበት ከሐሙስ እስከ እሁድ ያለውን ደግሞ ቅጥቅጥ አድርገህ ለማትሪክ ከቨር እንድታረግ ሰኞ እንደዚህ አድርጌ ማክሰኞ እንደዚህ አድርጌ እያልክ እስከ እሁድ የምትሄድ ከሆነ መሀል ላይ የሚያጋጥሙ ነገሮች ላያሳኩልህ ስለሚችሉ ፕሮግራምህን ይገፉብህና ትሳላቻለህ ከፕሮግራም ጋር። ግን እንደ ሳምንት ከሆነ እቅዱን ያዝከው ምናልባት ማጥናት ባልቻልክባቸው ጊዜያቶች ውስጥ አላጠናህም። በቀሩት ጊዜያት ግን የተቻለህን ሰጥተህ ተጣጥረህ ያሰብካትን የሳምንት ግብህን እንድታሳካ ይረዳሃል ማለት ነው። በየሳምንቱ ዊክሊ ታይም ቴብል በደንብ ከፋፍሉለት። ሶስተኛው ፕሮግረሳችሁን በደንብ ትራክ አድርጉት። ለምንድነው ፕሮግረሳችሁን ትራክ አድርጉት የምለው መሰላችሁ? ያከማቻችሁት ነገር የምር እንዳወቃችሁት ለማወቅ ምን እላለሁ ብዙ ጊዜ ጥያቄ ስሩበት። ጥያቄ መስራታችሁን በደንብ ይሁት። ጥያቄ ስትሰሩ በፊት ምናልባት ለሰራችሁ 30 ጥያቄ የምታመጡት 15 ምናምን ቢሆን ወይ 17 ቢሆን አሁን ላይ ግን ከ30 ከ22 በላይ ምናምን እያመጣችሁ ከሆነ የሆነ ያህል ፕሮግረስ አላችሁ። አንድ ልጅ እንደውም ማለችኝ እኔ ጥያቄ መስራት ከጀመርኩ ሞራሌ ይመጣል፣ ጥያቄ ለመስራት ግን ሳስብ እጅግ በጣም ፍርሃት ውስጥ ይከተኛል ብላለች። እና ምንድነው ያወቀችውን ነገር የምር እንዳወቀችው አእምሯን ልትፈትነው ስትቀመጥ ተማሪውም ዝም ቄሱም ዝም እንዳሉት አላ ይፋጠጣሉ። በጣም ከወረቀቱ ጋር ካነበበች ከምታነበው ጥያቄ ጋር ፍጥጥ ይላሉ። በቃ በጣም ትደነግጣለች፣ ትፈራለች። ዋንስ አንዴ ከገባችበት በኋላና ጥያቄውን መስራት ከጀመረች ግን እየቀለላት ይመጣል። ፍርሃታችሁን ከአሁኑ ለመስበር ጥያቄ የሆነ ጊዜ ሲመቸኝ ብላችሁ አትስሩ። በየቻፕተሮቹ በደንብ አድርጋችሁ ስሩ ማለት ነው። ለዛ ነው እኛ ፕሮግራም ላይ በየቻፕተሮቹ ጥያቄ የምንሰጣቸው ከጥያቄ እንዳይርቁ ነው። ዝም ብለው እውቀት አከማችተው የሆነ ሰዓት ላይ አምጣ ቢሉት ከየት ያመጣል? እየረሳው ነው አይመጣም። የ11ኛ ክፍል ትምህርት ላይ ስንደርስ እኮ የሁለት ግሬድ የ9ና 10 እኮ አእምሯችሁን እስከተን ነው የምንመጣው። ታዲያ በአንድ አእምሮ የ4 ዓመት ሸክም ተይዞ እንዴት ይቻላል አይደለ? ስለዚህ የሆኑ ነገሮች መረሳታቸው ስለማይቀሩ በጥያቄ እያስረገጣችሁ መሄድ ነው። በዛ ደግሞ ፕሮግረሳችሁን ትራክ ማድረግ ነው። ሶስተኛው አክቲቭ ለርኒንግ ያለበት ኮሚኒቲ ብትቀላቀሉ አሪፍ ነው። እኛ ጋር ዝም ብሎ ፐርሰናል ስተዲ ፕሮግራም ብቻ አይደለም፣ ግሩፕ ዲስከሽኑ በራሱ አንዱ ከአንዱ ጋር ያለውን አፕዴት በደንብ ስለሚደራረገው በጣም ፋስት የሆነ ኮሚኒቲ፣ በቃ እንደው እናንተ ልስነፍ እንኳን ብትሉ የማያሰንፋችሁ ኮሚኒቲ ነው ያለው። ያልገባችሁ ነገር የማታልፉበት ኮሚኒቲ ነው ያለው። ያልገባችሁ ነገር ከእናንተ የሚጠብቀው ስክሪንሻት አድርጎ መላክ ነው። እዛች ጋር ያለ ሰው በሙሉ እርስ በርስ ይረዳዳል ማለት ነው። እና ምን ማቴሪያል ብጠቀም ያግዘኛል የሚለው ጉዳዮች፣ የተለያዩ አይነት ጉዳዮች አክቲቭ የሆነ ኮሚኒቲ ነው ያለው። ከዛ በዘለል ላይቭ ሴሽን ስለምንገባ ያለንበትን ሁሌ አፕዴት ስለምንደራረግ ሁሌ አዌርነሱ አለ። ምን ላይ እንዳቆማችሁ፣ ምን ላይ መቀጠል እንዳለባችሁ፣ የሆነ ሰዓት ላይ ያቀቷችሁ እንኳን ፌል ብታደርጉ የሚያነሳችሁ የሚደግፋችሁ በአንድ ትራክ ላይ ያለ ጓደኛ ስለምታፈሩ፣ ቨርቹዋል ጓደኛ ስለምታፈሩ አክቲቭ የሆነ ኢንቫይሮንመንት ነው ያለው። አክቲቭ የሆነ ለርኒንግ ነው ያለው። እዛ ኮሚኒቲ ውስጥ ተቀላቀሉ። እናንተ ሊያበቃ የሚችል ኮሚኒቲ ከሌለ በስተቀር እዛ ውስጥ አብራችሁ ማትሉ ከሆነ በቃ ሲደርስ እንጨነቅበታለን አለ አይደለ፣ በቃ የዛሬን ተፍታ እንበል ምናምን የሚልህ አይነት ጓደኛ ይዘህ ማትሪክን ሊያውም እንደዚህ ቀኑ ቁርጥ ባላለበት አመት ላይ ቁጭ ብለን ማትሪክን አልፋለሁ ብሎ ማሰብ አስጊ ነው። በአምስተኛ ደረጃ ሞቲቬሽን አትጠብቅ። በቃ ሞቲቬሽን አትጠብቅ። እንዴት ነው መሰለህ? የተቀላቀልክበት ኮሚኒቲም ሊሆን ይችላል፣ ወይም ጓደኞች ወይ ቤተሰብም ሊሆን ይችላል። በጊዜ ሂደት ሁሉም የራሱ ጉዳይ አለው። አይዞ በርታ፣ ንቃ ምናምን የሚልህ ነገር ላታገኝ ትችላለህ። ምንም አለ ምንም ቤተሰቤን እኔም እንደውም ኮሚኒቲው የሚያቀኝ በሙላ እኔ ይጠብቃልና ዲሲፕሊን ዶኜ ማጥናቴ እንጂ ይሄ የለም ሁሌ ኤነርጂ እየፈለኩ ሞቲቬሽን እየፈለኩ መሄዴ ውጤታማ አያደርገኝም የሚለውን በደንብ መረዳት ይኖርብሃል። ሁሌ አዲስ ነገር አትጠብቅ። ማጥናት እጅግ በጣም ቦሪንግ የሆነ ነገር ነው። እኔ ቁርጥ አድርጌ ልንገራችሁ፣ ማጥናትን ዘና እያልክ አጥናው። ምንድነው ዘና የምለው? በጣም ነው የሚያስጠላው ማለት ነው። የምሬ ነው። ሪዋርዱ ነው ደስ የሚለው።
የሚመጣው ውጤት የቤተሰብን ፈገግታ ስታየው አንተ በራስህ ሰርተህ ማለፍህን ኩራቱ ምናምን ሁሉ ነገር ደስ ይላል እንጂ በራሱ ቁጭ ብሎ ለጥናት መቀመጥ በጣም የሚያስጠላ ነገር ነውና አይ ኖ የፊሊንግ ይገባኛል። ግን ሁሌ ሞቲቬት የሚያደርግ ኢነርጂ ላይመጣ ስለሚችል አንዳንዴ በስሜትህ ዳውን በምትሆንበት ጊዜ ራሱ ዲሲፕሊን እንደሆነ መቀጠል እንዳለብህ ሁሌ ማሰብ አለብህ። ከምትለጥፈው ነገር አንዱ ሚያዝያ 22 ነው የምፈተነው ብለህ አንቲሲፔት ካረክ 22 የሚል ቀን ያልጠቀስኩም እሺ ምሳሌ ነው የወሰድኩት። ከለጠፍክ ሁሌ አእምሮህ ሚያዝያ ላይ እንደሆነ ያስባል ብያለሁ። ከጎን ደግሞ ዲሲፕሊን ሊያደርግ የሚችል እንጂ ሞቲቬት ሊያደርግ የሚችል ነገርን አትለጥ። ሞቲቬሽን የስሜት ጉዳይ ነው። የሆነ ሰዓት ላይ አይተው እበረታለሁ ምናምን ብለህ ጽፈህ ደክሞሃል እኮ የፎገርክ ይመስላል የለጠፍከውን ሁሉ ልታነሳው ትችላለህ። እንደዛ ከሚሆን ላይክ በወድቅም ስቲል መንገዱ ላይ ነኝ አይነት ይሄ የለም ፕሮግረሱ ላይ እና በቃ ፌል ማድረግ የለብኝም የሚሉ ወይም ቢብሊካል የሆኑ መጽሐፍ ቅዱሳዊ የሆኑ ወይም በቁርአን ያሉ ቃላቶች ምናምን ብትጠቅስ ሞር ኢነርጂ እየሰጡ ዲሲፕሊን ያደርጉሃል ሞቲቬት ብቻ ከሚያደርጉ ይልቅ ማለት ነው። እነዚህን ይመስላሉ። የመፈተኛችሁ ቀን እርግጥ እንዳለ መሆኑ መጠን እናንተ ኮንትሮል የማታደርጉት ነገር ጋር አትታገሉ። ኮንትሮል ማድረግ የምትችሉት ዛሬ ሊሰጣችሁን ታይም ማኔጅ ማድረግ እችላለሁ አልችልም፣ ላላቅጥበት ላጥናበት፣ ይሄ ነው የእናንተ ስልጣን። መቼውን ፈተናው ማንም ስለእናንተ ኬር አይሰጠውም። በተለይ እንደ ሀገር አቀፍ ደረጃ ወደ 92% እንደውም ከዛ በላይ ፐርሰንት ተማሪዎች እየወደቁ የትገቡ የት ብለው ማያይ መንግስት በተቀመጠበት ሀገር ለኔ ታሰብልኛል ብላችሁ ባታስቡ ራሳችሁን ባታሞኙት ደስ ይለኛል። ለራሳችሁ የምታስቡት ራሳችሁ ናችሁ። ይሄው እንድታስቡም ነቃም እንድትሉ ያለውን ነገር እኔው ነግራችኋለሁ። እያስተዋላችሁ መንገዳችሁን እያጠራችሁ ምን ላይ ነው ያለሁት፣ ምን ትምህርት ይከብደኛል፣ ከምን ትምህርት ብጀምር አሪፍ ነው፣ ሰጀስት አድርገኝ እስቲ ምናምን አትበሉ። ራሳችሁን እዩት። ያለፋችሁበት ህይወት፣ የመጣችሁት ነገር ምን ያህል ፖቴንሻል አላችሁ ምናምን የሚለውን ከእናንተ በላይ የሚያውቅ ማንም ስለሌለ የእናንተን ታይም ፍሬም አረጋግጡና መወሰን ወዳለባችሁ ዲሲዥኖች ግቡ። ባለፈውም ተናግሬዋለሁ። የሆነ ነገር ለትምህርት ያበቃኛል ብላችሁ የምታስቡት ነገር ጋር ስትገቡ ቪዲዮ ምናምን ስለተሰራበት ምናምን ብቻ አትግቡ። የምር ለእናንተ የሚጠቅም ቫሉዌብል የሆነ እስከ መፈተኛው ቀን ድረስ ሊያግዛችሁ ወደሚችል ኮሚኒቲ ብትቀላቀሉ ሰጀስት አረጋችኋለሁ። ስለ ፈተናው ሁሌ ሌላ አፕዴት ከመጣ መጥቼ አናውንስ አረጋችኋለሁ። ግን ሚያዝያ ላይ ወይ ግንቦት ላይ ቀርቦ ፈተናው ከመጣ በኋላ እኔ እኮ አልጀመርኩም ምናምን የሚለኝ አንድም ተማሪ እንዳይኖር። ይሄ በመፈተኛችሁ ቀን ዙሪያ የሰራሁት ሁለተኛ ቪዲዮ ነው። በዚህን ያህል ሌቭል ተናግሬና ቪዲዮን አይተህ እስካሁን ያልጀመርክ ተማሪ ካለ እንድትጀምር ማሳሰቢያ ልሰጥህ እፈልጋለሁ። ማስፈራሪያ አይደለም ብየዋለሁ። 1 ወር ቢቀራችሁ ለማትሪክ ገና አልረፈደም። ይህን ይመስላል ቪዲዮ። አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። ሀሳባችሁን ኮሜንት ሴክሽን ላይ አሳውቁኝ። ቪዲዮ ወደዳችሁት ወይ? ከወደዳችሁ ታዲያ ይህን ቻናል ሰብስክራይብ ማድረጋችሁን አትርሱ። ገጠር ውስጥ ያሉ መረጃ ቶሎ የማይደርሳቸው ብዙ ተማሪዎች አሉና ላይክ ብታደረጉት ራሱ ዩቲዩብ ሰጀስት ያደርገዋል። አብዛኛው ተማሪዎች ደግሞ ፕሊስ ቪፒኤን አብርታችሁ ማየታችሁን አትርሱ። ያ በጣም ለኔ ይጠቅመኛል። ለእናንተም የተለያየ ኢንፎርሜሽን ቶሎ እንዳመጣላችሁ ኢነርጂ ነው የሚሆነኝ፣ መነሳሳቱ እንዲኖረኝ ያደርገኛል። ለጓደኞቻችሁ ሼር በማድረግ ይህን ቪዲዮ ጨርሱት። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ። ቻው።